ሰላም ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በማሂ ኢንተርቴይንመንት ለእናንተ ያዝናናሉ፣ እንደ መረጃ ይጠቅማሉ የምንላቸው ፕሮግራሞችን ወደ እናንተ ይዘንበት የምንቀርብበት ልዩ ፕሮግራማችን ነው። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና ጋበዝን። እንግዲህ ሰብስክራይብ ያላደረጋችሁ አድማጭ ተመልካቾቼ ፕሮግራሞቼን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝና በተጨማሪም ደግሞ ያላችሁን ሐሳብ አስተያየት የሐሳብ መስጫ ሳጥኑ ላይ እንድታስቀምጡልኝ በአክብሮት ጋበዝኩ። እነሆ እንግዲህ ዛሬም እንደተለመደው በሁለት ርዕሰ ጉዳዮች መጥቻለሁ። ይኸውም ከሰሞኑ የብዙዎች መነጋገሪያ ሆኖ የቆየው የገለቴ ቡርቃ የቀድሞ ባለቤት ግፍ ተፈጽሞብኛል፣ ጎዳና ላይ ከመውጣቴ በፊት ታደጉኝ በማለት ባቀረበችው ጥሪና ከ3 ወር በፊት ከ5ኛ ፎቅ ላይ በመውደቋ ሕይወቷ ሊያልፍ የቻለው የ25 ዓመቷ ወጣት ቀነኒ አዱኛ በሞት ተጠርጥሮ በሕግ ቁጥጥር ስር የቆየው እውቁ ድምፃዊ አንዱዓለም ጎሳ በ50 ሺህ ብር ዋስትና መለቀቁን የሚተነትኑ ጉዳዮችን ወደ እናንተ ይዤ መጥቻለሁ። እነሆ እንግዲህም እናንተም ፕሮግራሞቼን ለማበረታታት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ አሁንም በድጋሚ ይጠይቃለሁ። እነሆ ወደ ዝግጅቴ አልፋለሁ። ይህ ማሂ ኢንተርቴይንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። አትሌት ገለቴ ቡርቃ 10 ቤቶችንና 4 ተሽከርካሪዎችን በቀድሞ ባለቤቴ ተሽጠውብኛል በማለት ከሰሞኑን ፍትህ ስትጠይቅ ተስተውላለች። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ መስጠቱ ይታወሳል። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያዎች እና እንደዚሁም በሰፊው እየተሰራጨ ይገኛል። ይህ በእንዲህ እንዳለ ደግሞ የአትሌት ገለቴ ቡርቃ የቀድሞ ባለቤቷ አቶ ታደለ ገብረመድህን በአዲስ አበባ ቁጥጥር ስር ዋሉ የሚሉ መረጃዎች በማህበራዊ ሚዲያ በሰፊው ተስተውለዋል። እነዚህ የተሰራጩ መረጃዎች ታዲያ ምን ያህል እውነት አላቸው የሚለውን ለማጣራት ሙከራ አድርገናል። የአትሌት ገለቴ ቡርቃ የቀድሞ ባለቤት የቅርብ ቤተሰብ አቶ ታደለ ገብረመድህን ከቤት የሉም፣ ፖሊስ ጣቢያ ብንፈልግም አጣነው በማለት ታዲያ መረጃ አጋርተዋል። በአዲስ አበባ ፖሊስ ተይዟል ተብለን ነበረ፣ ማግኘት አልቻልንም፣ በየጣቢያው እየዞርን ነው ሲሉም ገልጸዋል። አቶ ታደለ ከቤታቸው እንደሌሉ የታወቀው መቼ ነው? በምን ሁኔታስ ነው የጠፉት? በማለት ለቀረበላቸውም ጥያቄ አብረን አይደለንም የምንኖረው፣ እኔ ሌላ ቦታ ነኝ የምኖረው፣ ትናንትና አጋጣሚ በፖሊስ ተያዘ ሲባል ነው የሰማሁት ሲሉም መልሰዋል። ከቤት ትናንትና ነው የወጣው አሉኝ። የሆነው ከተሰማ በኋላ ወደ ቤትም አልሄድንም፣ ባለንበት እየፈለግን ነው ከወንድሙ ጋር ሲሉ ተናግረዋል። አክለውም እዚህ ጋ ነው ተብለን ደግሞ የተገለጸ ነገር የለም፣ የአዲስ አበባ ፖሊስ በቁጥጥር ስር አውሎታል የሚል ብቻ ነው ማታ የሰማ ነው። ከዛ አንጻር ፍለጋ ወጣን፣ ጣቢያዎችም እኛ ጋር አይደለም እያሉን ነው ሲሉ አስረድተዋል። እናም ከዛሬ ጧት ጀምሮ በየጣቢያው ያለውን ነገር ቼክ እያደረግን ነው፣ በቂ የሆነ መልስ ጣቢያዎቹም እየሰጡን አይደለም ሲሉም አክለው ተናግረዋል። እስካሁን በየትኞቹ ፖሊስ ጣቢያዎች ሄዳችኋል የሚል ጥያቄ ለቀረበላቸውም እንዲህ ሲሉ መልሰዋል። ሁሉም ጋር ማለት ይቻላል፣ ለሚኩራ፣ አያት፣ ፒያሳ፣ ልደታ፣ ሜክሲኮ ጠይቀናል በማለትም ተናግረዋል። መጀመሪያ አቶ ታደለ በፖሊስ ቁጥጥር ስር ስለመዋላቸው የሰማችሁት ትክክለኛ መረጃስ ነበርን በሚል ለቀረበላቸውም ጥያቄ የለም፣ በየጣቢያው ስንሄድ የለም ነው የሚሉን የሚል ምላሽ ሰጥተውናል። የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚለው ዘገባ
በማህበራዊ ሚዲያዎች በሰፊ ሲሰራጩ ተስተውለዋል። እውነት ግን የአትሌቷ የቀድሞ ባለቤት በፖሊስ ተይዟልን ሲል የጠየቀው የአዲስ አበባ ፖሊስ በፖሊስ ቁጥጥር ስር አይደለም፣ አልተያዘም የሚል ምላሽም መስጠቱ ይታወሳል። ይህ ማሂ ኢንተርቴንመንት ነው። በማሂ ኢንተርቴንመንት የተለያዩ ዘና ፈታ የሚያደርጓችሁ እንደዚሁም ደግሞ እንደ መረጃ ያገለግሏቸዋል የምንላቸው የተለያዩ ፕሮግራሞችን ወደ እናንተ የምናደርስበት ነው። እናንተም ታዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። በተጨማሪም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ይህ ማሂ ኢንተርቴንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። ወደ ሁለተኛው ፕሮግራማችን ስንሸጋገር ታዲያ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቤ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግሯል። ከእጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ሊበን አብዲ ገልጸዋል። የህግ ባለሙያው ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏልም ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቤ ሕግ አስተላልፏል ይላል ሲሉ ተናግረዋል። ጠበቃው በአቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ መመስረት አለበት። ነገር ግን አቃቤ ሕግ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ደግሞ ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ ጠበቃው ሊበን አብዲ ተናግረዋል። አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ ካልተመሰረተ ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱንም ተናግረዋል። የድምፃዊ አንዱዓለም ጎሳን በዋስ የመፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ለመሆኑ ምን አሉ? የቀነኒ አባት አቶ አዱኛ ዋቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንግዲህ በብላሽ 3 ወራት ነግዷል። የልጃችን ደምም እውነትም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ውስብስብ ነው። አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማዳከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉም ተናግረዋል። አክለውም በዚያ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ሲሉም ገልጸዋል። እኛም እንግዲህ ፍትህ ለቀነኒ ስንል የተለያዩ ፕሮግራሞችን ሰርተን ነበረ። እንግዲህ በዚህ መልኩ አንዱዓለም ጎሳ በ50 ሺህ ብር ዋስ ሊፈታ ችሏል። መጨረሻው ምንድን ነው? እውነታው ምንድን ነው? የመጨረሻ ድምዳሜ ምን ሊሆን ይችላል የሚለውን እንግዲህ አብረን የምናየው ይሆናል። ምክንያቱም ያው የፍርድ ሂደቱ እንዳልተዘጋ ነው ጠበቃው ሊበን አብዲ የተነገረው። እንግዲህ ነገ ተነገ ወዲያ ምን አይነት አዲስ ነገሮች ይመጣሉ የሚለውን እንግዲህ አብረን የምናይ ይሆናል። እንግዲህ ፍትህ ላልንበት ምላሹ ይሄ ሆኗል።
እንግዲህ እውነት ቀነኒ አዱኛ ራሷን አጥፍታለች የሚለው ለብዙዎች መነጋገሪያ ነበር። የተወሰኑ ሰዎች አይ እሷ ራሷን አታጠፋም፣ በጣም ተስፈኛ ነጓን የምታስብ ነጓን የምታልም ሴት ናት እና ራሷን አታጠፋም የሚሉ አካሄዶች ነበሩ። በአንዳንድ በኩል ደግሞ ያው በተለያዩ ማህበራዊ ሚዲያዎች ላይ እንደሰማ ነው በጣም ሁሉ ነገር አስጠልቶኛል፣ ራሴን ባጠፋ ደስ ይለኛል የሚሉ የሆነ ፍንጭ ሰጪ ነገሮች ነበሩ የሚሉም ደግሞ አንዳንድ መረጃዎች ሲወጡ ነበረ። በዚህ መልኩ እንግዲህ የፍርድ ሂደቱ ለጊዜው ውሳኔውን አስተላልፏል። የመጨረሻውን ውሳኔ እንግዲህ አብረን የምናየው ይሆናል። የዛሬ ፕሮግራማችን ይህንን ይመስል ነበረ። እንግዲህ የተለያዩ መረጃዎችን አሁንም ለእናንተ ይመጥናሉ፣ ለእናንተ መረጃ ያስጨብጣሉ የምንላቸው የተለያዩ ዝግጅቶችን በሚቀጥለው ይዘንላችሁ እስከምንመጣ ድረስ የዛሬውን በዚያ በቃን። በሰላም ቆዩ። ይህ ማሂ ኢንተርቴይንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ።